የሌሊት ትምህርት ለሚሰሙት ሰዎች በልቦና ሰሌዳ ተጽፎ የሚቀር ነው። በሩ እንዳይዘጋብን መጠንቀቅ ያስፈልጋል። የበሩ መዘጋት ማለት በተሰጠን ጊዜ ባለመጠቀም የዚህ ዓለም ጉዟችንን መጨረስ ማለት ነው። በጥምቀት ያገኘኑ ልጅነታችን በኃጢአት ያቆሸሽን ሰዎች በንስሐ እናጽዳው። የእግዚአብሔርን ቃል ዘወትር የሚሰማ ሰው የደነደነ ልቦና እንኳን ቢኖረው የደነደነ ልቦናው ይሰበራል። ኒቆዲሞስ የተሰጠውን ትምህርት ሰምቶ የጌታው አገልጋይ ሆኖ ኋላም ከቅዱስ ዮሴፍ ጋር ጌታውን ከመስቀል ላይ አውርዶ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እያለ የጌታውን ቅዱስ ክቡር ሥጋ የሚቀብር ሆኗል። ለዚህ ጸጋ በቅቷል። ሚካኤል ሚካኤል መተንብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ይህንን ትምህርት የምትከታተሉ በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንዳላችሁበት ሀገር ሰዓት አቆጣጠር እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በምህረት በይቅርታው በቸርነቱ የጠበቀን አምላካችን ለእግዚአብሔር ክብር ምስጋና ይድረሰው። እንደ እግዚአብሔር ፈቃድ የእግዚአብሔርን ቃል እንነጋገራለን። የሚስጥር ባለቤት አምላከ ቅዱሳን ልዑል እግዚአብሔር ሚስጥሩን ጥበቡን ለሁላችን ይግለጽልን። ባለፉት ጊዜያት በጾመ ሁዳዴ ያሉትን ሰንበታት ስያሜ መሰረት በማድረግ በቤተ ክርስቲያናችን ከመጽሐፍ ቅዱስ ክፍል የሚነበቡትን ምንባባት፣ ከቅዱስ ዳዊት መዝሙር የሚሰበከውን ምስባክ፣ የሚነበበውን ወንጌል መሰረት አድርገን እየተማማርን ቆይተናል። ለዛሬም በዚሁ ትምህርታችን እንቀጥላለን። የዛሬው ሰንበት ሰባተኛው ሰንበት ነው። ሰባተኛው ሰንበት አሁንም የስያሜው ባለቤት ኢትዮጵያዊው ሊቅ ቅዱስ ያሬድ እንደሰየመው ኒቆዲሞስ ተብሎ ተሰይሟል። ኒቆዲሞስ የፈሪሳውያን አለቃ ነው። በሌሊት ወደ ጌታ መጥቶ ሲማር ጌታም ሕይወት የሚያገኝበትን ትምህርት ያስተማረው ወደ ቀና ጎዳና የመራው ታላቅ ሰው ነው። በዚህ ሰው ስም ዕለቱ ተሰይሞ በወንጌል ላይም ጌታ ያስተማረው የተጠቀሰውን መሰረት በማድረግ ቤተ ክርስቲያን ትምህርቷን ታስተምራለች። በዕለቱ ከመጽሐፍ ቅዱስ ክፍል የዕለቱ አንደኛ ሆኖ የገባው ዲያቆን የሚያነበው ምንባብ በሮሜ የቅዱስ ጳውሎስ መልእክት ሮሜ ምዕራፍ 7 ቁጥር 1 እስከ 19 ያለውን ነው። ለሮሜ ሰዎች የላከውን መልእክት ንፍቁ ዲያቆን የሚያነበው በአንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 18 እስከ ፍጻሜ ድረስ ያለውን ሲሆን ንፍቁ ካህን ደግሞ የሚያነቡት የሐዋርያት ሥራ ምዕራፍ 5 ቁጥር 34 እስከ ፍጻሜ ድረስ ያለውን ነው። ወንጌል ከመነበቡ በፊት ገባሬ ሰናይ ዲያቆኑ ከቅዱስ ዳዊት መዝሙረ ዳዊት መዝሙር 16 ቁጥር 3 ያለውን በቅዱስ ያሬድ ዜማ ምስባኩን ይሰብካል። ይኸውም ሐወስከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወኢተረክበ አመፃ በላዕሌ ከመ ኢይንብብ አፉየ ግብረ እጓለ እመሕያው የሚለውን በመዝሙረ ዳዊት መዝሙር 16 ቁጥር 3 ላይ ያለውን ልቤን ፈተንከው በሌሊትም ጎበኘኸኝ ፈተንከኝ ምንም አላገኘህብኝም የሰውን ሥራ አፌ እንዳይናገር ፈቃዴ ነው የሚለው በዝማሬ በዜማ ያሰማናል። ይህ ከሆነ በኋላ ገባሬ ሰናይ ካህኑ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 20 ድረስ ያለውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ወንጌላዊ ቅዱስ ዮሐንስ የጻፈልንን የወንጌል ክፍል ያነቡልናል። ይህ ዕለት ኒቆዲሞስ ተብሎ ተሰይሟል። ለምን ኒቆዲሞስ ተባለ? በዕለቱ የሚሰጠው ትምህርት ምንድን ነው የሚለውን እንመለከታለን። ኒቆዲሞስ የፈሪሳውያን አለቃ የእስራኤል መምህር ነው። በዚሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 10 ላይ እንደምናነበው መድኃኒታችን በቤተ መቅደስ ባደረገው ተአምራት ኒቆዲሞስ ተማርኮ ነበረ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 23 ያለውን ታሪክ ስናነብ ኒቆዲሞስ
የኦሪት ሕግ ሊቅና መምህር ከመሆኑም በላይ የአይሁድን ሕዝብ በበላይነት ያስተዳድሩ የነበሩ 70 ምሁራን ሊቃውንት የሚገኙበት የአይሁድ የሕግ የሸንጎ አባል ነው። የሸንጎ አባል ነው። በዚህ የሸንጎ አባልነቱ ሕግን ያረቃሉ፣ ፍርድን ይፈርዳሉ። ካረቀቁት ሕግ አንዱ የጌታን ትምህርት የሚማር ጌታን የሚከተል ስለ እሱ በጎ የሚመሰክር ከማህበራቸው እንዲለይ ከዛም ባለፈ እንዲቀጣ ብዙ ፍርድን አስቀምጠው ነበረ። ይህንን ሕግ ካወጡትም መካከል አንዱ ኒቆዲሞስ ነው። ሕጉን ቢያወጣውም ጌታ ከሚያስተምረው ትምህርት ከሚያደርጋቸው ገቢረ ተአምራት በመነሳት ልቡናው ለመልካም የተማረከ ነበረ። ኒቆዲሞስ ፈሪሳውያንን በመፍራት የአይሁድን አለቃም በመሆኑ ፍርድ እንዳይፈርዱበት ከህብረታቸው እንዳይለዩት ይሄንን በመፍራት ሌሊትን ተገን እያደረገ ወደ ጌታ እየመጣ ይማር ነበር። በዚህ ብቻ አይደለም ትዕቢትም ነበረበት ይላሉ አባቶች ሲያስተምሩን። የአይሁድ መምህር ሆኖ ሳለ እንዴት እሱ ቁጭ ብሎ ይማራል እንዳይባል ሌሎች ሰዎች ሳያዩት በሌሊት እየመጣ ይማር ነበር። እንዲሁም ደግሞ የሌሊት ትምህርት ለሚሰሙት ሰዎች በልቦና ሰሌዳ ተጽፎ የሚቀር ነው። ሐሳብን የሚሰርቅ ልብን የሚበትን ነገር ስለሌለ ልብ ክትት ብሎ ትምህርት ለመማር የሚረዳ ጊዜ ነው። ስለዚህ በዚህ ሰዓት እየመጣ ከጌታ ጋር ትምህርት ይማር ነበረ። ቅዱስ ዮሐንስ የጻፈልን በአንድ ቀን የሆነውን ነው። የአንድ ቀን ትምህርት ብቻ ግን አልነበረም ሕይወቱ፣ በተደጋጋሚ ያደርገው ነበር። ይህ ሰው በአንድ ቀን ግለት የሆነውን ግን በወንጌል ላይ የተጻፈውን ቤተ ክርስቲያን አንስታ ታስተምራለች። ይህም የሆነበት ምክንያት ጌታ ባስተማረው ትምህርት ልቦናው ስለተከፈለ ነው። መቀበል ስላቃተው ነው። የአይሁድ መምህራቸው ሊቅ ሆኖ ሳለ ጌታ ያስተማረውን ትምህርት መቀበል አልቻለም። በጨለማ እየመጣ በመማር እውነተኛውን ብርሃን ክርስቶስን አግኝቷል። በኋላም በዕለተ ዓርብ ፀሐይ ሲጨልም ቀኑ በጨለማ ሲዋጥ የክርስቶስን ሥጋ ለመቅበር በጨለማ ወደ ኢየሱስ ክርስቶስ ሲሄድ እናየዋለን። ዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ በማታ የተማረው ትምህርት የሚማሩት ትምህርት ልቡናን ነክቶ ነበር፣ እሱም ልቡናውን ነክቶት ነበርና የክርስቶስን ትምህርትና ተአምራት አይሁድ ሲቃወሙ እርሱ ግን ክርስቶስን ይደግፍ ነበር። በዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ እንግዲህ ኒቆዲሞስ ክርስቶስ ወደ ኢየሩሳሌም ሲመጣ ሊያነጋግረው ቀረበ። ምልክቶቹንም ቢያምን አምልኮቱንም ተቀብሎ ነበረ። እንግዲህ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ የምናነበው ጌታ ያስተማረው የጥምቀትን ነገር ነው ያስተማረው። ዳግመኛ ካልተወለድክ በስተቀር የእግዚአብሔርን መንግሥት አትወርስም በማለት ይህንን ታላቅ ትምህርት አስተማሩ። ዳግመኛ መወለድ ይገባሃል፣ ዳግመኛ መወለድ ነው ለእግዚአብሔር መንግሥት የሚያበቃ የሚለውን ትምህርት ሲነግረው ኒቆዲሞስ ግራ ገባው። ሰው ከሸመገለ ካረጀ በኋላ ወደ እናቱ ማኅፀን ተመልሶ ገብቶ እንዴት ሊወለድ ይቻለዋል አለ። ጌታ የመለሰለት አንተ የአይሁድ መምህር ሊቅ ስትሆን ይህን እንዴት አታውቅም አለው። አከበረውና ጉድለቱንም ነገረው። የአይሁድ ሊቅ መምህር ነህ አለው። በዚያ አክብሮታል። ይሄን ደግሞ እንዴት አታውቅም በማለት አላዋቂነቱንም ደግሞ ነገረው። አዎ ዳግመኛ በመወለድ ማለት አንተ እንዳሰብከው ወደ እናት ማኅፀን ገብቶ መወለድ ሳይሆን ሌላው ልደት ነው በማለት ነገረው። በቤተ ክርስቲያናችን ትምህርት 3 አይነት ልደት አለ። አንደኛው ልደት ከእናት ከአባት የምንወለደው ልደት ነው። ኒቆዲሞስም ያወቀው ልደት፣ ሁላችን የምናውቀው ልደት። ይሄ ተፈጥሯዊ ልደት፣ ወደዚህ ዓለም የምንመጣበት ልደት፣ ከእናት ከአባት መወለድ ማለት ነው። ይሄን ልደት ሁሉም ተወልዶታል። ሁለተኛው ልደት አዳም አጥቶት የነበረውን ጸጋ ለማግኘት የሚወለደው ልደት ነው። ይሄውም የእግዚአብሔርን ልጅነት የምናገኝበት ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት የምንወለደው ልደት ነው። ሁለተኛ ዳግማዊ ልደት የሚባለው ሁለተኛ ልደት የሚባለው ይህ ልደት የእግዚአብሔር ልጅነታችን የሚመለስበት፣
ጸጋ እግዚአብሔር ወደኛ የሚቀርብበት የእግዚአብሔር የምንሆንበት ነው። ይሄንን ሕግ እግዚአብሔርን በማፍረስ አዳም ሔዋን አጥተውት ነበር፣ የሰው ልጅ ሁሉ አጥቶት ነበር። ስለዚህ ሕግ እግዚአብሔርን በማፍረስ ያጣነውን ልጅነት ድጋም የምናገኘው በሁለተኛው ልደት ነው። በሁለተኛው ልደት ነው። ይሄን ልደት ያልተወለደ የእግዚአብሔር ልጅ አይሆንም። የእግዚአብሔር ልጅ ያልሆነ ደግሞ የእግዚአብሔር መንግሥት ወራሽ አይሆንም። ሁለተኛው ልደት የእግዚአብሔር ልጅ ለመሆንና የእግዚአብሔር መንግሥት ለመውረስ ግዴታ ነው። ጌታ የነገረው ይህን ነው። ካልተወለድክ በስተቀር የእግዚአብሔር መንግሥት አትወርስም ነው ያለው። ምንም ሌላ ማካካሻ የለውም። ስለዚህ ሁለተኛው ልደት የእግዚአብሔር ልጅነታችን የሚመለስበት ልደት፣ በጥምቀት የምንወለደው ልደት ማለት ነው። ሁለተኛው የመጀመሪያው ከእናት ከአባት፣ ሁለተኛው በጥምቀት የእግዚአብሔር ልጆች የምንሆንበት፣ ሀብተ ወልድ ስመ ክርስትናን የምናገኝበት፣ የሚስጥራተ ቤተ ክርስቲያን ተካፋይ ለመሆን የምንችልበት በዚህ ልደት ያሉ ናቸው። ስጋውን ደሙን መቀበል የሚችሉት፣ ቅብአ ሜሮን መቀባት የሚችሉት፣ ሌሎችም ጸጋ እግዚአብሔር የሚሰጣቸው፣ ባለፈው ሳምንት በተማርኑ ትምህርት አገልጋይ መሆን የሚችሉት፣ በዛም ወደ ጌታ ደስታ መግባት የሚችሉት በሁለተኛው ልደት የጌታቸው ልጆች የሆኑ ናቸው። ይሄን ልደት ያልተወለዱ አገልጋዮች ሊሆኑ አይችሉም፣ ጸጋ አይሰጣቸውም። ሁለተኛው ልደት ይሄ ነው። ሶስተኛው ልደት በኃጢአት ሞት የምንሞት ሰዎች በንስሐ ድጋሚ የምንወለደው ልደት ነው። የእግዚአብሔር ልጆች ከሆንም በኋላ በኃጢአት ሞት የምንሞተው ሞት በሉቃስ ወንጌል ምዕራፍ 15 ላይ የምናነበው የጠፋው ልጅ ታሪክ ጌታ ያስተማረው ትምህርት፣ ይህ ልጄ ጠፍቶ ነበር ተገኘ፣ ሞቶ ነበር ሕያው ሆነ የተባለው፣ ደስታን ያስገኘው፣ ፍሪዳው እንዲታረድ ያደረገው በንስሐ መመለስ፣ በጸጸት መመለስ ማለት ነው። ሶስተኛው ልደት ይሄ ነው። ኒቆዲሞስ ሁለተኛው ልደት እንዲወለድ ነው የተነገረው። ምንም የነቢያትን ትንቢት የሚያውቅ የሙሴን ሕግ የሚያውቅ የሚያስተምር ቢሆንም የእግዚአብሔር ልጅ በመሆን የእግዚአብሔር መንግሥት ለመውረስ በሁለተኛው ልደት መክበር አለበት። ካልተወለድክ በስተቀር የእግዚአብሔር መንግሥት አትወርስም በማለት ጌታ በግልጽ ነግሮታል። አዎ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈሳዊ ነው። ነፋስ ከየት አቅጣጫ እንደመጣ አታውቅም፣ ስራው በስራው ግን ይገለጣል በማለት በምሳሌ ነገረው። መንፈሳዊ ልደትን የተወለደ በተሰጠው ጸጋ፣ በሚሰራው ስራ፣ ባለው አገልግሎት፣ በኑሮው ብርሃን ሆኖ ለዓለም ይገለጣል፣ ይታወቃል። የእግዚአብሔር ልጅ መሆኑ በዛ ይታወቃል። ይሄን ልደት ልትወለድ ይገባሃል በማለት ጌታ ለኒቆዲሞስ ያስተማረውን ትምህርት መሰረት በማድረግ ዛሬም ዓለም ሁሉ ለመዳን እንስሳት የሚወለዱትን ስጋዊ ልደት ብቻ ያይደለ መንፈሳዊ ጸጋ የምናገኝበትን መንፈሳዊ ልደትን ማግኘት፣ በመንፈሳዊ ልደት መወለድ ያስፈልጋል። አዎ ከእናት ከአባት ብቻ መወለድ እንስሳትም ይወለዱታል። እነዚህ ትንሣኤ የሌላቸው፣ ክብር የሌላቸው፣ ለመንግሥተ እግዚአብሔር የማይበቁ ናቸው። ለሰው መገልገያ የተፈጠሩ ናቸው። የእግዚአብሔር ክብር ሊገለጥባቸው የተፈጠሩ ናቸው። አዎ የሰው ልጅ ግን የእግዚአብሔርን ክብር ሊወርስ ነው የተፈጠረው። የእግዚአብሔርን ክብር ለመውረስ የመንግስቱ ወራሽ ለመሆን ሁለተኛው ልደት ማግኘት ያስፈልጋል። በሁለተኛው ልደት መወለድ ያስፈልጋል። ይሄን አለማወቅን አንዳንዶች ከጥምቀት ርቀው እንዲኖሩ ያደረጋቸው፣ እንስሳዊ ልደትን ብቻ ይዘው የሚኖሩ ያደረጋቸው። ክርስቲያኖች በሁለተኛ ልደት የእግዚአብሔር ልጆች ሆነናል። ነገር ግን ዛሬም ሶስተኛው ልደት የሚያስፈልገን ብዙዎች አለን። በኃጢአት የሞትን፣ ጸጋችንን የቀበርን፣ ከእግዚአብሔር የራቀን፣ ከሕጉ የሸሸን፣ ከቤቱ የወጣን፣ የእግዚአብሔር የምህረት በር ዛሬም ተከፍቶልን በሶስተኛው ልደት በንስሐ እንድንወለድ ዛሬም የሚጠብቀን እድል የተሰጠን ብዙዎች ነን። የንስሐ በር የተከፈተልን፣ በሩ እንዳይዘጋብን መጠንቀቅ ያስፈልጋል። የበሩ መዘጋት ማለት በተሰጠን ጊዜ ባለመጠቀም የዚህ ዓለም ጉዟችንን መጨረስ ማለት ነው። ኒቆዲሞስ የተሰጠውን ትምህርት ሰምቶ የጌታው አገልጋይ ሆኖ ኋላም
ከቅዱስ ዮሴፍ ጋር ጌታውን ከመስቀል ላይ አውርዶ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እያለ የጌታውን ቅዱስ ክቡር ሥጋ የሚቀብር ሆኗል። ለዚህ ጸጋ በቅቷል። አልፈራም። በኋላ አይሁድ ይፈርዱብኛል ብሎ አልተሳቀቀም። በግልጽ ወጥቶ መስክሯል። የጌታ አገልጋይ ሆኗል። በክብር አርፏል። የጌታን ትምህርት የሰማ ሰው ይህን ክብር ያገኛል። የወንጌልን ትምህርት የሚሰማ፣ የቤተ ክርስቲያንን ድምፅ የሚሰማ፣ የእግዚአብሔርን ቃል ዘወትር የሚሰማ ሰው የደነደነ ልቦና እንኳን ቢኖረው የደነደነ ልቦናው ይሰበራል። ለእግዚአብሔር መገዛትን ይቻለዋል። ስለዚህ ወገኖቼ በሁለተኛው ልደት ያለን ክርስቲያኖች በሙሉ እንዲሁም ደግሞ ይሄኛውን ልደት ያላገኛችሁ ይህን ትምህርትም ለመስማት እድል ያገኛችሁ ካላችሁ የእግዚአብሔር ለመሆን የሚያስፈልገው እውነት በጥምቀት የእግዚአብሔር ልጆች መሆን ነው። ጌታ በተግባር ያስተማረን ትምህርት ይሄ ነው። አንዱ ጌታ ሰው የመሆኑ የመገለጡ ምክንያት አርአያ ሊሆነን ነው። ተጠምቆ የጥምቀትን ስርዓት ሰርቶልናል። ተጠምቀን የእግዚአብሔር ልጆች በመሆን መንግስቱን እንድንወርስ ማለት ነው። በንስሐ እንደ ሕፃናት እንሆናለን። እንደ ሕፃናት ካልሆናችሁ መንግስቴን አትወርሱም ብሏል። ትህትናን፣ ቂም አለመያዝን፣ ለእግዚአብሔር መገዛትን፣ በጎነትን እናገኛለን። በጎነትን ይሄን ለማግኘት ለኒቆዲሞስ የተሰጠውን ትምህርት መሰረት በማድረግ ወደ እግዚአብሔር መቅረብ ያስፈልጋል። ለንስሐ ቀጠሮ እየሰጠን ያለን ሰዎች ነገ ዛሬ ሳንል ለመዳን በተሰጠን እድል ልንጠቀምበት ያስፈልጋል። ከሞታችን በንስሐ እንነሳ፣ ከጥፋታችን በንስሐ እንመለስ። እግዚአብሔር ለዚህ ክብርን የጠራንና ልጆቹ ያደረገን ለዚህ ነውና ልጆች ስንሆን ደግሞ ፍሬ ልናፈራ ይገባናል። አገልጋዮቹ በመሆን ልንጸና ይገባናል። መስቀሉ ስር ልንገኝ ይገባናል። ቀራንዮ አደባባይ ልንገኝ ይገባናል። ቀራንዮ ቤተ ክርስቲያን መስቀሉን ሥጋው ደግሞ ልንቀበል ይገባናል። መከራውን ልንቀበል፣ መከራውን ታግሰን ልንጸና ይገባናል። ክርስቲያኖች በመሆን የሚደርስብንን መከራ፣ ስለ ስሙ መሰደድ፣ ስለ ስሙ መሰደብ፣ ስለ ስሙ መከራን መቀበል፣ በዚህ ሁሉ ውስጥ የሚደርስብንን ታግሰን ከሥጋ ፈቃድ የሚሆነውን መከራ ታግሰን ልንጸና ይገባናል። ስንጸና ኒቆዲሞስ ያገኘውን በረከት እናገኛለን። ኒቆዲሞስ ትወርሳታለህ ተብሎ የወረሳትን መንግስት እንወርሳለን። ክርስቲያን የመሆናችን ዓላማ መንግስቱን ለመውረስ ነው። የክርስትና ዓላማ ይሄ ነው። ከዚህ ውጭ ዓላማ የላትም ክርስትና። በቤተ እግዚአብሔር መመላለሳችን፣ ክርስቲያኖች የመሆናችን፣ በስሙ መጠራታችን፣ የጎደለንን እንድንሞላ ዘወትር መነገሩ፣ የዚህ ሁሉ ዓላማ መድረሻው እናንተ የአባቴ ብሩካን ዓለም ሲፈጠር የተዘጋጀላችሁን መንግስት ኑ ውረሱ የሚለውን የሕይወትን ቃል በመስማት በቀኙ ቆመን መንግስቱ ለመውረስ እንድንበቃ ነው። በጥምቀት ያገኘኑ ልጅነታችን በኃጢአት ያቆሸሽን ሰዎች በንስሐ እናጽዳው። ወደ ካህናት እንቅረብ። ሂድና ራስህን ለካህን አሳይ ተብለናል። በማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ እንደምናነበው ካህናት አባቶች የተሰጡን እናንተ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ እናንተ በምድር የፈታችሁት በሰማይ የተፈታ ይሆናል ተብሎ ዘለዓለማዊ ስልጣን የተሰጣቸው ካህናት አባቶች በመካከላችን ያሉት ከኃጢአት እስራት ሊፈቱን፣ በወንጌል መረብነት ሰብስበው ለመንግስቱ ሊያበቁን፣ በሥጋው ደግሞ ከክርስቶስ ጋር አንድ ሊያደርጉን ነው። ስለዚህ ወደ ካህናት አባቶች ቀርበን የበደሉን በደል አምነን ተጸጽተን በደላችንን ተናዘን ከኃጢአት እስራት ልንፈታ ይገባናል። ኃጢአት የጨለማ ሕይወት ነው። የጨለማ ሕይወት ነው። ከጨለማ ወደ ብርሃን ልንመጣ ይገባናል። በብርሃን ተመላለሱ ተብለናል። ብርሃናችሁ ለዓለም ሁሉ ይብራ ተብለናል። ይሄ ሁሉ የመጽሐፍ ቅዱስ ቃል የሚነግረን ክርስቶስን ለብሰን ከክርስቶስ ጋር ልንመላለስ፣ እኔ ክርስቶስን እንደምመስል እናንተም እኔን መሰሉ እንዳለው ቅዱስ ጳውሎስ፣ እኛም ቅዱሳን የጸኑትን ጽናት ጸንተን የመንግስቱ ወራሽ እንድንሆን ነው። ስለዚህ በዛሬው ዕለት ቤተ ክርስቲያን የኒቆዲሞስን ታሪክ መሰረት አድርጋ ጌታ ለኒቆዲሞስ ያስተማረው ሰው ለመዳን ከሚያስፈልጉት መሰረታዊ ነገሮች አንዱ የሆነውን ጥምቀትን ታስተምራለች። ለመዳን በእግዚአብሔር አንድነት ሶስትነት ማመን ሃይማኖት ያስፈልጋል። ለመዳን
በጥምቀት የእግዚአብሔር ልጅ መሆን ያስፈልጋል። ለመዳን ምስጢራተ ቤተ ክርስቲያንን መፈጸም ያስፈልጋል። ንስሐ መግባት፣ ሥጋውን ደሙን መቀበል ያስፈልጋል። ለመዳን መንፈሳዊ ተጋድሎ ያስፈልጋል። ይሄ ለድነት የሚያስፈልጉ ናቸው እነዚህ ነገሮች። እነዚህን በመፈጸም ጸንተን ድህነታችንን እንድንፈጽም አምላካችን እግዚአብሔር ይርዳን። ለኒቆዲሞስ በተሰጠው ትምህርት እኛም ሕይወት አግኝተን የመንግሥቱ ወራሽ እንድንሆን ወላዲተ አምላክ ትርዳን። እንደ እግዚአብሔር ፈቃድ በቀጣይ ሳምንት 8ኛውን ሳምንት ሆሳዕናንና ከሱ ቀጥሎ ደግሞ ያለው ከሰኞ ጀምሮ ያለው ሰሙነ ሕማማት የተባለው ሳምንት እያንዳንዱ ዕለት ቤተ ክርስቲያን የምታገለግለው አገልግሎት ምን ይመስላል የሚለውን ስያሜያቸውን መሰረት አድርገን እንደ እግዚአብሔር ፈቃድ እንማማራለን። የቀጠሮ ሰዎች ይበለን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። ሰአለን ቅዱስ ሚካኤል ቅድመ መንበሮ